ይህ የኢትዮጵያ ቴሌቪዥን ነው። ተነስልን ኢቲቪ 57 ከኢትዮጵያ ቴሌቪዥን ምዕራፍ 3 የዜና መርሃ ግብራችን ተጀምሯል። አሁንም ከኛ ጋር ስለሆናችሁ ከልብ እናመሰግናለን። በአጀንዳ የሚመራ ዘገባችን አካተን ተመልሰናል። አርዕስተ ዜናዎቹ እናስቀድማለን። ኢትዮጵያ የዓለም ንግድ ድርጅት አባል የመሆን ጉዞዋ ወሳኝ ምዕራፍ ላይ ደርሷል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ግብጽና ተላላኪዎቿ ህወሓትና ሻዕቢያ የሚመሩትን የተልዕኮ ጦርነት አንዋጋም በማለት ወደ ሰላም ስምምነት መምጣታቸውን የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራሮች ገለጹ። ኢትዮጵያ የባህር በር ባለቤትነት ጥያቄ ምላሽ እንዲያገኝ ህዝብና መንግስት በትብብር ሊሰሩ እንደሚገባ ተገለጸ። የመደመር መንግስት እሳቤ ከተሞች ከኢትዮጵያ አልፎ ለአፍሪካ ተምሳሌት መሆን እንዳስቻላቸው ተገለጸ። ከውጪ አሜሪካ ነዳጅ የጫነች የቬንዙዌላን መርከብ መያዟን አስታውቃለች። በስፖርት ዘገባችን ኢትዮጵያ በአራተኛው የአፍሪካ ወጣቶች ጨዋታ የብስክሌት ውድድር የወርቅና የነሐስ ሜዳሊያ አግኝታለች። የኢትዮጵያ የብሔራዊ ጥቅም ማስከበሪያና የህልውና ጉዳይ ስለሆነው ስለ ባህር በር የባለቤትነት ጥያቄ በኢቲቪ 57 አጀንዳ የምንመለከተው ይሆናል። በዚህ ጉዳይ ላይ ተጨማሪ ማብራሪያ ሊሰጡን በውጭ ጉዳይ ኢንስቲትዩት የመካከለኛው ምስራቅ የእስያና የፓሲፊክ ጉዳዮች ዳይሬክተር ጀነራል ዶክተር አማረ ቀናው በቀጥታ መስመራችን ላይ ይገኛሉ። እንደምናመሹ ካፍታ ቆይታ በኋላ ቆይታ የምናደርግ ይሆናል። አብራችሁን ቆዩ። ከዜናዎቹ ጋር ሰለሞን ጡ መልሳን ነኝ። በገናና ታሪካችን ላይ የዘመን ስልጣኔ እየዋጀን ህብረ ብሔራዊነትን ከኢትዮጵያ አንድነት እያጋመድን ከፈተና አሻግረን እድል እያሳየን ለእድገት ልህቀት ለሁለንተናዊ ብልጽግና በአራቱም አቅጣጫ በሁሉም ማዕዘን የኢትዮጵያን ከፍታ እናበስራለን። የኢትዮጵያ ቴሌቪዥን ለኢትዮጵያ ልዕልና። የኢትዮጵያ ቴሌቪዥን ለኢትዮጵያ ልዕልና። ወደ ቀዳሚው ዜናችን እናልፋለን። ኢትዮጵያ የዓለም ንግድ ድርጅት አባል የመሆን ጉዞዋ ወሳኝ ምዕራፍ ላይ ደርሷል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። በንግድና ቀጠናዊ ትስስር ሚኒስቴር አዘጋጅነት ኢትዮጵያን በንግድ በማስተሳሰር ወደ ላቀ ደረጃ ማሸጋገር በሚል መሪ ሀሳብ አገር አቀፍ መድረክ ተካሂዷል። አሸናፊ እንዳለ ዝርዝሩን አዘጋጅቶታል። ከ160 በላይ ሀገራትን የያዘው የዓለም የንግድ ድርጅት 96 በመቶ የሚሆነው የዓለም ንግድን ይዘውራል። ይህንን ድርጅት ለመቀላቀል ሀገራት በተለያዩ ጊዜያት ጥያቄዎችን ያቀርባሉ። ነገር ግን ሂደቱ ፈታኝና አድካሚ ነው። የአባልነት ጥያቄዋ ከጫፍ የደረሰው ኢትዮጵያ የሄደችበት ርቀትና ቀጣይ ጉዞዋን የተመለከተ ሀገራዊ መድረክ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት ተካሂዷል። ኢትዮጵያ የበርካታ ዓለም አቀፍ ተቋማት መስራችና ግንባር ቀደም ተዋናይ ብትሆንም ለዓለም አቀፍ የንግድ ውህደት ተቋማትና አሰራሮች ባይተዋር ሆና ቆይታለች ያሉት ምክትል ጠቅላይ ሚኒስትሩ በለውጡ ማግስት ይህ ሁኔታ ተቀይሯል ብለዋል። ኢትዮጵያ ለዓለም ንግድ ድርጅት ላቀረበችው የአባልነት ማመልከቻ ማነቆ የነበሩ ጉዳዮች ነበሩ። ነገር ግን በአገር አቀፍ የኢኮኖሚ ሪፎርማችን የሀገራችንን ውስጣዊ የኢኮኖሚ ማነቆዎች ለመፍታት ብለን በወሰድናቸው የሀገር በቀል የኢኮኖሚ ማሻሻያዎች ምክንያት ብዙዎቹን ተስተካክለዋል። በዚህ ምክንያት ኢትዮጵያ ዳግም ወደ ጄኔቫ የድርድር መድረክ ተመልሳለች። ሀገራችን
የዓለም የንግድ ድርጅት አባል የመሆን ህልሟን እውን ለማድረግ ባደረገችው ጽናት የተሞላበት ጉዞና የድርድር ሂደት እነሆ ወሳኝ ምዕራፍ ላይ ደርሳለች። ብሔራዊ የቴክኒክና የድርድር ኮሚቴ በአዲስ መልክ መደራጀቱ ሂደቱ የኢትዮጵያን ጥቅም ባስጠበቀ መልኩ እንዲከወን አስችሏልም ሲሉ ተናግረዋል። ኢትዮጵያ ወደ ዓለም አቀፍ የንግድ ድርጅት ለመቀላቀል ያደረገችው ጥረት 2 አስርት ዓመታትን የተሻገረ ቢሆንም ባሳለፍናቸው 7 ወራት ጊዜ ውስጥ ባካሄድናቸው 5ኛውና 6ኛው የሥራ ቡድን ስብሰባዎች የተመዘገቡ ውጤቶች የመፈጸም ውስጣዊ አቅማችንን በጉልህ ያሳዩ ናቸው። በተለይም በ6ኛው የሥራ ቡድን ስብሰባ ላይ የኢትዮጵያ የእስካሁኑ የሥራ ቡድን ስብሰባ ሪፖርት ረቂቅ የሥራ ቡድን ሪፖርት በመደረጉ ሂደቱን አንድ እርምጃ ከፍ አድርጎታል። ይሄም የባለብዙ ወገን የድርድር ምዕራፍ መቋጫ ላይ እየደረስን መሆናችንን ያሳያል። ኢትዮጵያ በተከተለችው የማክሮ ኢኮኖሚ ማሻሻያና በርካታ ሪፎርሞች በዓለም አቀፍ የንግድ እንቅስቃሴዎች ውስጥ ያላትን ተሰሚነት ከፍ ስለማድረጉም ምክትል ጠቅላይ ሚኒስትሩ አንስተዋል። በዚህ ድርድር ሂደት ውስጥ የሀገራችንን ኢኮኖሚያዊ ጥቅም ለማስጠበቅና አዳጊ ኢንዱስትሪዎቻችንን አሉታዊ ተጽዕኖ እንዳይደርስባቸው በትኩረት እየተሰራ ይገኛል። አገራችን የዓለም ንግድ ድርጅት የአባልነት ድርድሯን እጅግ ባጠረ ጊዜ ለማጠናቀቅ በብርቱ ጥረትና ተቋማዊ ቅንጅት እየተሰራ ይገኛል። የኢፌዴሪ መንግስትም ይህ እቅድ እውን እንዲሆን የቅርብ ክትትል ድጋፍና አስፈላጊውን አመራር የሚሰጥ መሆኑን ለማሳወቅ እና ለማረጋገጥ እወዳለሁ። ኢትዮጵያን በ2026 የዓለም የንግድ ድርጅት አባል ማድረግ የሚያስችሉ እርምጃ ቀያሪ ስራዎችን ሰርተናል ያሉት ደግሞ የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌ ናቸው። ኢትዮጵያ የምታካሄደው የባለብዙ ወገን የሥራ ቡድን ስብሰባ 56 አባል ሀገራት ያሉ ሲሆን ከነዚህ መካከል 22ቱ ከኢትዮጵያ ጋር የሁለትዮሽ የገበያ ዕድል ድርድር ለማድረግ ፍላጎታቸውን ገልጸው ነበር። በዚሁ መሰረት ባካሄድናቸው የሁለትዮሽ ውይይቶች ከ5 ሀገራት ጋር አጥጋቢ ድርድር በማድረጋችን ድርድሩን ያቋረጡ ሲሆን ከ17ቱ ሀገራት ጋር ድርድሩን በመቀጠል እነሆ ከ4 ሀገራት ማለትም ከቱርኪዬ፣ አርጀንቲና፣ ቻይና እና የራሻ ፌዴሬሽን ጋር የሁለትዮሽ የገበያ ዕድል ስምምነቶች ተፈራርመናል። ከሌሎች 6 ሀገራት ጋር የድርድር ሂደቱን በቴክኒክ ደረጃ ለመቋጨት ከጫፍ የደረስን ሲሆን ከቀሪዎቹ ጋር በተለያየ ደረጃ ላይ እንገኛለን። በዚህ አጋጣሚ እነዚህ ሀገራት ላደረጉት ትብብርና ፈጣን ምላሽ በፌዴሪ ብሔራዊ ድርድር ኮሚቴና በንግድና ቀጠናዊ ትስስር ሚኒስቴር ስም ምስጋና እንዳቀርብ ይፈቀድልኝ። ኢትዮጵያ በድርድሩ ሂደት ከ1050 በላይ ጥያቄዎች ከአባል ሀገራት እንደቀረቡላትና ሁሉም በአጥጋቢ ሁኔታ ስለመመለሳቸው በመድረኩ ተነስቷል። ግብጽና ተላላኪዎቿ ህወሓትና ሻዕቢያ የሚመሩትን የተልእኮ ጦርነት አንዋጋም በማለት ወደ ሰላም ስምምነት መምጣታቸውን የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራሮች ገለጹ። የአማራ ክልል ህዝብ ከዚህ በላይ ጦርነት እያደረሰ ያለውን ችግር መሸከም ስለማይችል አሁንም ድረስ የታጠቁ አካላት የሰላም መንገድን እንዲመርጡ የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራሮች ጥሪ አቅርበዋል። ጌታቸው ባልቻ ዝርዝር አለው። በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የተፈረመውን የሰላም ስምምነት አስመልክቶ የአፋሕድ ከፍተኛ አመራሮች መግለጫ ሰጥተዋል። የአማራ ክልል ህዝብን ጥያቄ እናስመልሳለን ብለን ወደ ትጥቅ ትግል የገባን ቢሆንም መልሰን የራሳችንን ህዝብ ተጎጂ አድርገናል ያለው የአማራ ፋኖ ህዝባዊ ድርጅት ምክትል የፖለቲካ መምሪያ ኃላፊና የወሎ ቤተ አማራ ጠቅላይ ግዛት እዝ የፖለቲካ ዘርፍ ኃላፊ ኢያሱ አበራ ይህ እንዲያበቃ የሰላም ስምምነቱ መፈረሙን ተናግሯል። ድርጅታዊ እንቅስቃሴዎችን በማድረግ ሁሉም የስራ አስፈጻሚዎች፣ የኮር አመራሮች በመግባባት ህዝባችን ከዚህ በላይ ጦርነት መሸከም እንደሌለበትና ሌሎች ኢትዮጵያን ለአደጋ የሚጋብዝ እንደ ሀገር ሉዓላዊነቷን የሚያፈርስ ብሔራዊ ጥቅሟን የሚክድ እና የሚጎዳ እና ሌላ የአማራንም የኢትዮጵያንም ህዝብ ጥላቻ ውስጥ በሚከቱ አሰራሮች ያለባቸው ኃይሎች ወደ ትግሉ እጃቸውን ያስገቡበት ሁኔታ ሲሆን ጠንከር ያለ ውሳኔዎችን ለመወሰን ችሏል ማለት ነው። የአማራ ፋኖ ህዝባዊ ድርጅት ትግል ውስጥ ኢትዮጵያ እንደ ሀገር እንዳትቀጥል የምትፈልገው ግብጽና የእሷ ተላላኪ የሆኑት ህወሓትና ሻዕቢያ እጃቸውን በማስገባታቸው አፋሕድ ወደ ሰላም ስምምነቱ መምጣቱን የድርጅቱ የጽህፈት ቤት ምክትል ኃላፊና የወሎ ቤተ አማራ ጠቅላይ ግዛት እዝ የህዝብ አስተዳደርና ማህበራዊ ጉዳይ ኃላፊ ግርማ እጅጋየሁ ተናግሯል። እኛ የውክልና ጦርነት ወይም ደግሞ ተወክለን ሌሎች ሰዎች እነ ህወሓት ከኤርትራ መሳሪያና ተተኳሽ እያስገቡ
ከነ ግብጽ መሳሪያና ተኳሽ እያስገቡ ጦርነት ማድረግ አንፈልግ። አሁን ላይ እየተደረገ ያለው የውክልና ጦርነት ነው። የውክልና ጦርነት ህወሓት ፋሲሊቴት ታደርጋለች፣ ነገሮችን ታሳካለች፣ ታሟላለች። ከዛ በኋላ እኛ እንዋጋለን። የሚጋደለው እርስ በርሱ አማራ ነው የሚሞተው፣ የሚጋደለው ኢትዮጵያ እንሞተው። ግን ነገ ከነገ ወዲያ ከኢትዮጵያ መገንጠል ወይም ደግሞ ኢትዮጵያን ጥለው ራሳቸውን ችለው ሀገር መመስረት የሚፈልጉ አካላቶች እኛን እርስ በርስ እያባሉ መሆኑን ስንረዳና ስናረጋግጥ ወደ ትክክለኛው መስመር መተናል ማለት ነው። የአማራ ክልል ህዝብና የአማራ ፋኖ ህዝባዊ ድርጅት ሰራዊት አባላት ግጭቱ እንዲያበቃ ባላቸው ፍላጎት አፋሕድ ወደ ሰላም ስምምነቱ መምጣቱን የገለጸው ደግሞ የድርጅቱ የጎጃም ጠቅላይ ግዛት እዝ ፋይናንስ ኃላፊ ከፋለ አለሙ ነው። እስከ ታች እስከ እዝ ድረስ እስከ ኮር ድረስ ያሉ አመራሮች ውይይት ሁሉ የተደረገባቸው ሁኔታዎች አሉ። ምንም ሆነ ምንም የመጨረሻው አማራጭ ያው ማንኛውም ጦርነት እስከ መጨረሻ ድረስ ሄዶ በጦርነት የሚፈታ ነገር የለም። በድርድር ነገሮች ይፈታሉ፣ በውይይት የሚፈቱበት አግባብ አለና አፋሕድ የወሰደው እርምጃ ከክልሉ ከአማራ ክልል ጋር ያደረገው ድርድር ተገቢ ነው ብሎ የአፋሕድ ሰራዊትም አመራሩም አምኖበታል ማለት ነው። አሁን ላይ በአማራ ክልል ታጥቀው የሚንቀሳቀሱ ወደ ሰላም እንዲመጡም የአፋሕድ ከፍተኛ አመራሮች ጥሪ አቅርበዋል። የአማራ ፋኖ ህዝባዊ ድርጅት የሚመራው ሰራዊትም ህዝባችንም ጭምር የሚፈልገውን ውሳኔ ስለሆነ የተወሰነው ወቅቱንም የጠበቀ እንደሆነ በመረዳት ሁላችንም ለዚህ ቀና የሆነ የሰላም አማራጭ የሰላም በር ሁሉንም መንገድ መጠቀም እንዳለብንና ሁላችንም ጥረት እንድናደርግ በዚሁ አጋጣሚ መልእክቴን ማስተላለፍ ፈልጋለሁ። በአማራ ፋኖ ህዝባዊ ድርጅት ውጭ ያሉ አንዳንድ አደረጃጀቶች ይኖራሉ። ይህ አደረጃጀት በተናጠል የሚሄድ ነው። በተናጠል የሚሄድ የአማራን ህዝብ እሴት ያልጠበቀ፣ ባህሉን ያልጠበቀ፣ ጥያቄውንም ያላነገበ እንደሆነ ሊታወቅ ይገባዋል። ከዚህ በተጨማሪ ሁላችንም ልንረዳው የሚገባው የህዝባችንን ጥያቄ አለ። ያን የህዝብ ጥያቄ ደግሞ ከሚመለከተው ጋር በመሆን ከመንግስት ጋር በመሆን ለመፍታት ዝግጁ ሆነን ጥረት ማድረግ እንዳለብን እንዲታወቅ እንፈልጋለን። የኢትዮጵያ ብሔራዊ ጥቅም እንዲከበር ከመንግስት ጋር እንደሚሰሩም የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራሮች ተናግረዋል። በአጀንዳ ወደሚመራው ዘገባችን ተሸጋግረናል። ኢትዮጵያ የባህር በር ባለቤትነት ጥያቄ ምላሽ እንዲያገኝ ህዝብና መንግስት በትብብር ሊሰሩ እንደሚገባ ተገለጸ። ኢትዮጵያ በቀይ ባህር ያላት ታሪካዊ ባለቤትነትና ፍትሐዊነት በዓለም አቀፍ የውሃ ህግ ድጋፍ ያለው ስለመሆኑም ተገልጿል። አዝበራ ሞሴ በዚህ ጉዳይ ላይ ዝርዝር ዘገባ አዘጋጅቷል። ቁጥራቸው የበዛ የዓለም መርከቦች ቀይ ባህርን ሳያልፉ መዳረሻቸውን አይረግጡም። ቁልፍ መረጃ የሚተላለፍባቸው የዓለም የኮሚኒኬሽን መስመሮች በዚህ ባህር ውስጥ ጥልቅ መሬቱን ተንተርሰው ይገኛሉ። የሀገራትን ወታደራዊ ጡንቻዎች የሚለኩ ወታደራዊ ስፍራዎች በቀይ ባህር ዳርቻዎች ከትመዋል። ከቀይ ባህር በትንሽ ርቀት የተቀመጠችው ኢትዮጵያ ግን ለዘመናት ባስተዳደረችው ባህር ገባሪ ሆና ተቀምጣለች። ይህ በራስ ቄ የበይ ተመልካችነት በዚህ ተለዋዋጭ የዓለም ሁኔታ ብዙ የሚያራምድ አይደለም። እናም የመደመር መንግስት የባህር በር ጥያቄን የብሔራዊ ጥቅምና የረዥም ጊዜ ስትራቴጂካዊ ጉዳይ አድርጎ ይመለከተዋል። ከሺህ ዓመታት በላይ ቀይ ባህርን ባለቤት ሆና ያስተዳደረችው ኢትዮጵያ ብሔራዊ ጥቅሟን ለማስጠበቅ ዳግም ወደ ቀይ ባህር መመለስ የሚለው እሳቤ ገዢ እየሆነ መጥቷል። ይህ የታሪካዊ ባለቤትነትና የፍትሐዊነት ጥያቄ አንዱ አካል ነው። ይህን ለማሳካት ደግሞ ህዝብና መንግስት በጋራ ከቆመ ውጤቱን የተፋጠነ ያደርገዋል። ሀገራችን የባህር በር ሳይኖራት በመቅረቱ እያወጣን ያለነውን ወጪ ይታወቃል። ከዛ አንጻር ለኢትዮጵያ የሚቀርፍላት በኢኮኖሚ ከፍተኛ አስተዋጽኦ ስለሚሆን ያ ደግሞ ቀጥታ ከህዝብ ከኢኮኖሚ ኑሮ ጋር የሚገናኝ በመሆኑ የህዝብ ጉዳይ ነው። የባህር በር እንደነበር ይታወቃል እና ይሄ ጥያቄ አዲስ አይደለም። የነበረ ያለ አሁን ደግሞ ጊዜውን ጠብቆ መልስ የሚያገኝ ስለሆነ
ትክክል ነው የመንግስት አቋም የሚል እምነት ነው ያለኝ በኔ በኩል። ለኢትዮጵያ የባህር በር የሞት ሽረት ነው። እዚህ የባህር በራችን ለኢትዮጵያ ሕዝብ ወሳኝና አስፈላጊ መሆኑ እንኳንስ ሰው የሚንቀሳቀሰው ቀርቶ ሆዱም አለ ውስጥ ይናገራል ብዬ አምናለሁ። ከ130 ሚሊዮን በላይ ሕዝብና በቀጠናው በፍጥነት እያደገ ያለ ኢኮኖሚ ያላት ኢትዮጵያ በዓለም የባህር ንግድ መስመር ላይ የራሷ የሆነ ተመጣጣኝ መድረክ ያስፈልጋታል። ይህ እውነትና የባህር መውጫ ፍላጎት አዲስ እሳቤ ያልሆነ ይልቁንም ለብዙ ዓመታት የነበረ የኢትዮጵያውያን ሁሉ ጥያቄ ነው። ባህር በር አልባነቷ በሀገሪቷ ኢኮኖሚ በሀገሪቷ ብሔራዊ ደህንነት ላይ ያለው ተጽዕኖ በፊትም የነበረ ነገር ግን በተለያየ ምክንያት ጥያቄው ያልተነሳ አሁን ግን ማንሳት የሚያስገድዱ ሁኔታዎች ስለተፈጠሩ የተነሳ ነው ብሎ መውሰድ ይቻላል። ያ ከሆነ የአንድ ፓርቲ አጀንዳ ወይንም የአንድ መንግስት አጀንዳ አድርጎ ማየት አይገባም። የሀገራችን ብሔራዊ ደህንነት መጠበቅ አለበት ብለን ካመንን ማንም ያንሳው እውነታውን እስከተቀበልን ድረስ የሁሉም የጋራ ጥረት የሚጠይቅ ነው የሚሆነው ማለት ነው። ኢትዮጵያ ለዘመናት በቀይ ባህር መልሕቅ ስትጥል ያ ንግድ ብቻ አልነበረም፣ ማንነት ጭምር እንጂ። ዛሬ በዚህ እውነታ ላይ አዲስ ትውልድ ቆሟል። የባህር በር ጥያቄውም ደምቆ ተነስቷል። ይህ በዓለም አቀፍ የውሃ ሕግም ተቀባይነት ያለው ነው። በኢትዮጵያ ታሪክ አብዛኛው ጊዜ ኢትዮጵያ የባህር በር ባለቤት ነበረች። በአክሱም ዘመነ መንግስት፣ ከዛም በኋላ በአፄ ኃይለ ሥላሴ ዘመነ መንግስት አሰብ፣ የምጽዋ እንዲሁም የበርበራ፣ የዘይላ የነዚህ የባህር በሮች ባለቤት ነበረች ማለት ነው። ስለዚህ ታሪካዊ መብት አላት ማለት ነው። ታሪካዊ ምክንያቶች አሏት ማለት ኢትዮጵያ የባህር በር ለመጠየቅ። የፍትሃዊነት ጉዳይም አለ። በአካባቢያችን ያሉ ሀገሮች ከኢትዮጵያ አንጻር ሲታዩ አነስተኛ የሕዝብ ቁጥር ያላቸው ናቸው። ነገር ግን ሰፊ የባህር ኮስት ላይን ያላቸው ናቸው። በዓለም አቀፍ ሕግ ደግሞ ፍትሃዊነት ይታያል ማለት ነው። ለዘመናት ከኢትዮጵያ ከፍተኛ ተራሮች እስከ ቀይ ባህር ያለው የሞገድ ድምፅ ታሪክ ነው። የክብር፣ የኃይል፣ የገናናነት ታሪክ። ይህ ለአዲሷ ኢትዮጵያም የብሩህ ተስፋ ምልክት ነው። አሁንም አጀንዳችን ላይ ነው። የኢትዮጵያም የባህር በር ባለቤትነት ጥያቄ ላይ ያተኩራል። በዚህ ጉዳይ ላይ ተጨማሪ ማብራሪያ ሊሰጡን በውጭ ጉዳይ ኢንስቲትዩት የመካከለኛው ምስራቅ የእስያና የፓስፊክ ጉዳዮች ዳይሬክተር ጀኔራል ዶክተር አማረ ቀናው በቀጥታ መስመራችን ላይ ይገኛሉ። ለጊዜው ከልብ እናመሰግናለን። እንደምናመሹ። ኢትዮጵያ የባህር በር ማግኘት ጥያቄን የህልውና ጉዳይ አድርጋ ይዘዋለች። ይሄ ደግሞ እያደገ ከመጣው ኢኮኖሚዋ፣ የህዝብ ቁጥርና እንደዚሁም ደግሞ ቀይ ባህር የብዙ አይኖች ማረፊያ ከመሆኑ አኳያ የባህር በር ጉዳይ ለሀገሪቱ ምን ትርጉም አለው? እንደምናመሻችሁ አመሰግናለሁ። ከቅርብ ጊዜ ወዲህ እንግዲህ የባህር በር ጉዳይ ያው ብሔራዊ አጀንዳ አድርገን እየተንቀሳቀስንበት ያለ ጉዳይ ነው። እንግዲህ ይሄ የባህር በር በተለያየ መንገድ ልንመለከተው እንችላለን። ያው ከኢኮኖሚክ ጠቀሜታው ለምሳሌ ብንነሳ የሀገራችን ኢኮኖሚ ፈጣን ወይም ደግሞ በፈጣን እድገት ካሉ የዓለማችን ኢኮኖሚዎች ውስጥ አንዱ ተደርጎ የሚጠቀስ ኢኮኖሚ ነው። ይሁን እንጂ የሀገራችን ኢኮኖሚ በሚፈለገው ልክና እንዲያድግና በዓለም አቀፍ ገበያ ላይም እንደዚሁ ተወዳዳሪ እንዳይሆን የባህር ወደብ አለመኖር ለረጅም ዘመን የሀገራችንን የኢኮኖሚ እድገት ሲገታው እንደቆየ ይታወቃል። ምናልባት ባለፉት 30 እና 40 ዓመታት የባህር በር ካጣንበት ጊዜ ጀምሮ በየዓመቱ ከ20 እስከ 30% የሚሆን የኢኮኖሚ እድገት እንዲገታ ካደረጉት ነገሮች ውስጥ አንዱ ነው እና የኢኮኖሚ እድገት በተፈለገው ሁኔታ እና በሚገባው መጠን እንዲያድግና
ካሉት የዓለም አቀፍ ኢኮኖሚዎች ጋር ተወዳዳሪ ሆኖ እንዲወጣ አይ ቲንክ የባህር ወደብ አንደኛውና ዋናው ነጥብ ነው። ሌላው የኢኮኖሚ ዲቪደንድ የምንለው ወይም ደግሞ ከምናገኘው የአጠቃላይ የሀገሪቱ ጂዲፒ የሚገኘው ከኢኮኖሚ ትርፍ አንጻር ሊውሉ የሚችሉ ለተለያዩ ማህበራዊና ኢኮኖሚያዊ ጉዳዮች ሊውሉ የሚችሉ ገንዘብ ምናልባት ለተከራየነው ወደብ አሳልፈን የምንሰጥበት አይነት ሁኔታ ነው የሚፈጠረው እና ላለፉት 30 እና 40 ዓመታት አስቀድመን እንደጠቀስ ነው ይሄ የኢኮኖሚክ ዲቪደንድ ወደ ተከራየነው ወደብ ኪራይ ክፍያ፣ ለሎጂስቲክ፣ ለተመሳሰሉ ነገሮች የሚውልበት ሁኔታ ነው ያለውና ይሄንን ስንመለከተው እንግዲህ ሀገራችን ኢትዮጵያ ምናልባት አሁን ወደ 2 ቢሊዮን የአሜሪካን ዶላር የሚሆን ገንዘብ በአመት ለወደብ ኪራይ የምታወጣበት ሁኔታ ነው ያለው እና በተለይም ደግሞ በምስራቅ አፍሪካ ወይም ደግሞ በአፍሪካ ቀንድ በምንለው አካባቢ ወደ 12 የሚሆኑ አክሰስ ፖይንቶች አሉ ወይም የወደብ መዳረሻዎች አሉ። እኛ ግን እስካሁን አንዱ ላይ ብቻ በኪራይ ተንጠልጥለን ያለንበት ሁኔታ ነው ያለው እና ከዚህ አንጻር ስንመለከተው የወደብ አልባነታችን እጅግ ዋጋ እያስከፈልን እንደመጣ ነው የሚያሳየው። ሌላው ደግሞ ወደ ሀገር የሚገቡ ምናልባትም ያው ክላሲፋይድ የምንላቸው የመከላከያ የደህንነት መሳሪያዎች ሊኖሩ ይችላሉ ወደ ሀገር የሚገቡ ብዙ ጊዜ እና እነዚህን በምናስገባበት ጊዜ የሌላ ሀገር ወደብ ተከራይተን ስለሆነ የምንጠቀመው በቀላሉ ምናልባትም አድቨርሳሪ ለሚባለው ወይም ጠላት ለሚባለው አካል በቀላሉ እነዚህ መረጃዎች ተደራሽ የሚሆኑበት ሁኔታና በእነዚህ ኃይሎች መረብ ውስጥ የሚወድቁበት አይነት ሁኔታ ይፈጠራልና ላለፉት ዘመናት እንግዲህ ይሄንን ጉዳይ ከነዚህ ጠላት ከምንላቸው መረጃ መረብ በቀላሉ የወደቅንበት አይነት ሁኔታ ነው የነበረው። ሌላው የአንገብጋቢ የምንላቸው በጣም አስቸኳይ የምንላቸው ሸቀጦች ወደ ሀገር መግባት የነበረባቸው ላይክ እንደ መድኃኒት የመሳሰሉ እቃዎች በተፈለገው ጊዜና በአግባቡ መድረስ ከሚችሉበት ጊዜ እጅግ በጣም ዘግይተው የሚደርሱበት አይነት ሁኔታ ነው ያለው። እንደገና ደግሞ በዛው ስቶር ከተደረጉበት አካባቢ የመበላሸት እድሉም ይደርስባቸዋልና እነዚህ ነገሮች የባህር ተደራሽነታችንን በጣም ስትራቴጂክ ከሚያደርጉ ነገሮች ውስጥ ናቸው ብዬ አስባለሁ። ሌላው በተለይም ደግሞ እኛ በምንገኝበት በዚህ በምስራቅ አፍሪካ ወይም የአፍሪካ ቀንድ በምንለው አካባቢ የተለያዩ የዓለም አቀፍ ሽብርተኝነት፣ የባህር ላይ ውንብድና፣ የአርምድ ሮበሪስ የሚባሉ የተለያዩ ከፍተኛ የምንላቸው የሀገር ደህንነት አደጋዎች አሉ። በዚህ አካባቢ ያሉ ሀገራት ደግሞ የማቴሪያል እና የቴክኒካል ካፓሲቲ ወይም ደግሞ አቅሙ የላቸውም እነዚህን ኃይሎች የመከላከል እና ይህንን ማድረግ የሚችለው እዚህ አካባቢ ምናልባትም ወይም የተሻለ አቅሙ ያላት ሀገራችን ኢትዮጵያ ነች እና ይሁን እንጂ ይህንን አቅም በቀላሉ መጠቀም የምትችልበት አይነት ሁኔታ ላለፉት 30 እና 40 ዓመታት አልተመቻቸም። ምክንያቱም የባህር አክሰስ ወይም ደግሞ የባህር ተደራሽነት ስላልነበራት በዚህ አካባቢ እንደዚህ አይነት ነገሮች እንደነበሩና ለሀገራችን ደህንነትም ለቀጠናውም ስጋት ሆነው የቀጠሉበት አይነት ሁኔታ ነው የምንመለከተው። ከዚህ አንጻር ስንመለከተው በጣም ስትራቴጂክ ያደርገዋል የባህር ተደራሽነት ለሀገራችን ማለት ነው። ሌላው ደግሞ ከፖለቲካል ኢትዮጵያ ብሔራዊ ጥቅም ዋና ፈተናዎች ውስጥ ዶክተር ጂኦ ስትራቴጂያዊ ጉዳዮችና መልክዓ ምድራዊ እስረኝነት ይጠቀሳሉና የባህር በር የባለቤትነት ጥያቄ ለማስመለስና ብሔራዊ ጥቅምን ለማስከበር በሚደረግ ሂደት ውስጥ መላ ኢትዮጵያውያን ጉዳዩን የሚመለከቱበት መነጽርና የሚጫወቱት ሚና ምን ሊሆን ይገባል ይላሉ? ኦኬ፣ ምናልባት ቅድም ከጀመርኩት አንድ ነገር ልጨምርና ወደ ቀጣዩ ጥያቄ አልፋለሁኝ። አንደኛው ፖለቲካል ስታቢሊቲ ወይም ደግሞ የሀገር የመረጋጋት ወይም ሰላምና መረጋጋት በሀገር ውስጥ አንድ ነጥብ ነው ብዬ አስባለሁኝ። ለምሳሌ በሀገራችን ውስጥ በዚህም በዚያም የምንመለከታቸው የተለያዩ አለመረጋጋቶች ምናልባትም ሀገሪቱ በተቻለ አቅም የሶሻል ወልፈር የሚባለውን ነገር ፕሮቫይድ አለማድረግ በመሻው ላይ የሚነሱ ሊሆኑ ይችላሉ ብለን እንገምታለን ከጥናትና ምርምር የምንረዳውና ሀገር እንደዚህ አይነት ነገሮችን ወይም ሶሻል ወልፈሮችን በቀላሉ ለማድረስ የባህር አክሰስ ያስፈልጋታልና አንድ ስትራቴጂክ የሆነ ጠቀሜታ አለው ብዬ አስባለሁኝ። ወደ ሁለተኛ ጥያቄ ስናልፍ አይ ቲንክ በጣም ከብዙ
ፐርስፔክቲቭ ልንረዳው እንችላለን። ይሁን እንጂ ግን እስካሁን ድረስ ያው ተዳፍኖ የነበረ ጥያቄ ቢሆንም አሁን ላይ እንግዲህ ብሔራዊ አጀንዳ ሆኖ እየተንቀለቀለ ያለ ጥያቄ ነው። በሁሉም ኢትዮጵያዊ ዘንድ እንደ ትልቅ ጥያቄ ተደርጎ እየተሳለ ያለ ነው እና ሀገራችን እንግዲህ ላለፉት ዘመናት ተጋላጭ ሆና ቆይታለች። አሁን ያስፈልጋታል የሚለው ጥያቄ ወደ ፎርፍሮንት የመጣበት አይነት ሁኔታ ነው ያለው። ምንን መከተል አለብን ከዚህ በኋላ የባህር ተደራሽነታችንን ለማሳካት የሚለው የተለያዩ መንገዶችን መጠቀም ይኖርብናል። የመጀመሪያው እንግዲህ ሀገራዊ አጀንዳ ማድረግ ነው። ሀገራዊ አጀንዳ ከመሆን አልፎ ደግሞ የዓለም አቀፉ ማህበረሰብም ይሄንን የኢትዮጵያን ብሔራዊ አጀንዳ ተቀብሎ የኢትዮጵያ የባህር ተደራሽነት ጥያቄ ፍትሃዊ የሆነ ጥያቄ ነው ወደሚለው አስተሳሰብ እስኪመጣ ድረስ ይሄንን ሀሳብ በደንብ አድርጎ ፕሮሞት ማድረግ ያስፈልጋል። ሌላው ደግሞ ያው ሰላማዊ የሆኑ መንገዶችን መከተል ይኖርብናል። ይሄንን የባህር ተደራሽነት ለማሳካት የተለያዩ ሰላማዊ የሆኑ ኢኖቬቲቭ የሆኑ ሜካኒዝሞች አሉ፣ ዘመናዊ የሆኑ ሜካኒዝሞች አሉ። እነሱን ተጠቅሞ ይሄንን የባህር ተደራሽነት ማሳካት አስፈላጊ ነው። ይሄ የመንግስት ብቻ ድርሻ አይደለም፣ የመላ ኢትዮጵያ ድርሻ ስለሆነ ሁሉም ኢትዮጵያዊ ይሄንን አመለካከት ገዝቶ ሰላማዊ በሆነ መንገድ ይሄን የባህር ተደራሽነት ጥያቄ ለአንዴና ለመጨረሻ ጊዜ ማድረስ ያስፈልጋል ብዬ አስባለሁ። ሌላው ደግሞ ቀጠናዊ የሆነ አጀንዳ ማድረግ ያስፈልጋል። ይሄንን አጀንዳና ምናልባት ኢትዮጵያ ይሄንን የባህር ተደራሽነት ጥያቄ ስታነሳ ቀጠናው ላይ የተወሰኑ አለመግባባቶች ተፈጥረው ነበር። አሁን በተወሰነ መልኩም ቢሆን የተፈቱበት ሁኔታ ነው ያለው። ስለዚህ አፕሮች የምናደርግበትን ሜካኒዝም ቀጠናዊ ትብብሮችን ላይክ የደህንነት የኢኮኖሚ ትብብሮችን በሚያጠናክር መልኩ መጠቀም እንዳለብንና ይህንን እንደ አጀንዳ አድርገን ቀጠናዊ የሆነ አጀንዳ አድርጎ ማስኬድ እንደሚያስፈልግ የመንግስትም የመላው ኢትዮጵያ ትብብር ያስፈልጋል ብዬ አስባለሁኝ። ሌላው ደግሞ ምንድነው ዶክተር አማረ ቀና በውጭ ጉዳይ ኢንስቲትዩት የመካከለኛው ምስራቅ የእስያና የፓሲፊክ ጉዳዮች ዳይሬክተር ጄኔራል ለጊዜውና ለሰጡን የተሟላ የተደራጀና የተብራራ መረጃ ከልብ እናመሰግናለን። መልካም ጊዜ። አመሰግናለሁ። የውጭ ምንዛሬ በተመጣጣኝ ዋጋ አግኝተሻል? ለግብይቶችሽ ግን እንዴት እንደምትከፊ ታውቂያለሽ? ለካፌ አገልግሎትስ? የዕለታዊ ወጪዎችሽን ክፍያ? የምታርፊበት ቦታስ እንዴት እንደምታስይዢ አስበሽበታል? ጥሬ ገንዘብ ይዞ መንቀሳቀስስ ለደህንነትሽ አላሰጋሽም? አታስቢ፣ ለዚህ የሲቢኢ ማስተር ካርድ አለልሽ። ሽልማትስ እንዳለው ነግሬሻለሁ። በሲቢኢ ዓለም አቀፍ ማስተር ካርድ ደንበኞች ዓለም አቀፍ ግብይቶችን በቀላሉ እንዲፈጽሙ የቅድመ ክፍያ አገልግሎትን አዘጋጅቷል። አገልግሎቱንም በክፍያ መፈጸሚያ ካርድ እንዲሁም በቨርቹዋል አማራጮች ከመቅረቡም በላይ የማስተር ካርድ ቅድመ ክፍያ በፈጸሙ በ2 ሳምንታት ውስጥ ሂሳብ ለሚያንቀሳቅሱ እድለኛ ደንበኞች አጓጊ ሽልማቶችን አዘጋጅቷል። በዘመናዊ ማስተር ካርድ ያሸውትን ይገበያሉ፣ ይደሰቱ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከመልእክቶች ተመልሰናል። ዜናዎቻችን እንደቀጠሉ ናቸው። በመደመር መንግስት እሳቤ ኢንዱስትሪ የፋብሪካዎች መበራከት ብቻ ሳይሆን የሀገር ሉዓላዊነት መገለጫ ነው። ኢትዮጵያም ጥሬ ሀብቷን ለውጭ ገበያ አሳልፋ ከመስጠት እሴት በመጨመርና የራሷን የቴክኖሎጂ አቅም በመገንባት ራስን የመቻል ስትራቴጂ እየተከተለች ትገኛለች። የኢንዱስትሪ ጎዳናው በመደመር መንግስት እሳቤ በምን መንገድ ተቃኘ የሚለውን በተመለከተ ባልደረባችን ወይንሸት ደጀኔ ያሰናዳችው ዘገባ አለ። አብረን እንከታተል። የኢትዮጵያ የኢንዱስትሪ ጉዞ ከዓለም አቀፍ ተሞክሮች በመማር ነገር ግን የሀገሪቱን ነባራዊ ዕድና ብሔራዊ ጥቅምን ማዕከል ባደረገ መልኩ በመደመር እሳቤ የተቃኘ ነው። የኢንዱስትሪ ልማት ከገቢ ምንጭነት ባለፈ የሀገርን ክብር የማስጠበቅና በራስ የመቆም ሉዓላዊ መብትን የማረጋገጫ ዋነኛው መሳሪያ ተደርጎ ተወስዷል። እንደ መደመር መንግስት እሳቤ ኢንዱስትሪያዊነት የፋብሪካዎች መበራከት ብቻ ሳይሆን የሀገር ሉዓላዊነት መገለጫ ነው። ጀርመን፣ ቻይናና ደቡብ ኮሪያ የራሳቸውን መንገድ ተከትለው ዛሬ ላይ ስኬትን ተቀዳጅተዋል። ኢትዮጵያም ጥሬ ሀብቷን ለውጭ ገበያ አሳልፋ ከመስጠት ወጥታ
እሴት በመጨመርና የራሷን ቴክኖሎጂ አቅምን በመገንባት ራስን የመቻል ስትራቴጂ ትከተላለች። በኢትዮጵያ ታምርት ንቅናቄ ከዚህ ቀደም በከፍተኛ የውጭ ምንዛሪ ከውጭ ገቡ የነበሩ እንደ ምግብ፣ ዘይት፣ ስንዴ፣ አልባሳትና የግንባታ ግብዓቶችን አሁን ላይ በሀገር ውስጥ አምራቾች እንዲመረቱ በማድረግ በራስ የመቆም አቅምን እያሳደገ ነው። ይህ ደግሞ በውጭ ኃይሎች ላይ ያለብንን የኢኮኖሚ ጥገኝነት በመቀነስ ለሉዓላዊነት ጉልህ አስተዋጽኦም አለው። የመደመር ፍልስፍና የኢንዱስትሪ መዘወሩ በእውቀትና በክህሎት የበለጸገ የሰው ኃይል መሆኑን ያምናል። የሀገሪቱ ወጣት ኃይል የዘመኑን ቴክኖሎጂ ታጥቆ ምርታማ እንዲሆን ማድረግ ደግሞ የአምራች ዘርፉ ዋነኛ ግብ ነው። ይህን ሂደት እስቲ እንመልከተው። የኢንዱስትሪ ፓርኮችና የሰው ኃይል ልማትን ስናይ ወጣቱን ኃይል በክህሎት ማብቃትና የቴክኖሎጂ ገብነት ማረጋገጥ ለሚለው ትልቅ ማሳያ ነው። በቦሌ ለሚ፣ በአዋሳና በድሬዳዋ ያሉ ኢንዱስትሪ ፓርኮችም የውጭ ቴክኖሎጂን እውቀትን ወደ ሀገር ውስጥ እንዲገቡ በማድረግ ማለትም ቴክኖሎጂ ትራንስፈር በማድረግ ድልድይም ሆነዋል። በሺዎች የሚቆጠሩ ኢትዮጵያውያን ወጣቶችም ቀደም ሲል የማያውቃቸውን ዘመናዊ የሆኑ የማሽነሪዎች አጠቃቀም፣ የአመራረት ጥራትንና የዓለም አቀፍ ገበያ ሰንሰለት በእነዚህ ፓርኮች ውስጥ እየተለማመዱ ነው። ይህም በእውቀት ላይ የተመሰረተ አምራች ዜጋን የመፍጠር ሂደትም አካል ነው። በተለዋጭ የዓለም ፖለቲካ ውስጥ ብሔራዊ ጥቅምን ለማስጠበቅ የአምራችነት አቅምን ማሳደግ አማራጭ የሌለው ጉዳይ መሆኑን ተመላክቷል። የመከላከያ ኢንጂነሪንግና የቴክኖሎጂ ሽግግርን ስንመለከት ደግሞ ቀደም ሲል የጦር መሳሪያዎችና ወታደራዊ ተሽከርካሪዎችን ሙሉ በሙሉ ኢትዮጵያ ከውጭ በመግዛት ላይ ጥገኛ የነበረችው አሁን ላይ በመከላከያ ኢንዱስትሪዎች አማካኝነት የተለያዩ የጦር መሳሪያዎችና ድሮኖችን፣ ወታደራዊ አልባሳትን በሀገር ውስጥ በማምረት መጀመሯ ይህ በዓለም አቀፍ ደረጃ ደግሞ የጂኦፖለቲካዊ ተጽዕኖ ውስጥ ሀገሪቱ ራሷን ለመከላከል የሚያስችል የቴክኖሎጂ ነጻነት ማለትም የስትራቴጂክ አውቶኖሚ እንዲኖራት እያደረገ ነው። የመደመር መንግስት የኢንዱስትሪ ልማት የሚከተለው እንደ አንድ የኢኮኖሚ ዘርፍ ብቻ ሳይሆን ጠንካራ ማህበረሰብንና የማይናወጥ መንግስትን ለመገንባት እንደሚያስችል የመዋቅራዊ ሽግግር ምሰሶ ነው። የኢትዮጵያ ብልጽግና የሚረጋገጠው የዜጎች የኑሮ ዘይቤ ሲቀየርና ሀገሪቱ በቴክኖሎጂ አምራች ዘርፍ ባለቤት ስትሆን ብቻ እንደሆነም ተገልጿል። የተቀናጁ የግብርና ማቀነባበሪያ ኢንዱስትሪ ፓርኮች ለምሳሌ የይርጋለምና ቡሬን ማንሳት እንችላለን። ቡናን እንደ ጥሬ ዕቃ ብቻ ከመላክ ይልቅ ደግሞ በሀገር ውስጥ ተቆልቶና ተፈጭቶ እንዲላክ፣ የወተትና የስጋ ምርቶችን ደግሞ እሴት ተጨምሮባቸው ለገበያ እንዲቀርቡ መደረጉ የገበሬውን ገቢ ከማሳደጉም በላይ ሀገሪቱ ከአንድ ምርት የምታገኘውን የውጭ ምንዛሪ በእጥፍም ይጨምራል። የመደመር ፍልስፍና በወረቀት ላይ ብቻ ሳይሆን በተግባር የሀገርን የኢኮኖሚ የደህንነት ምሰሶዎች ለማጠናከር እየዋለ ያለ መሆኑን ያረጋግጣሉ። የኢትዮጵያ የኢንዱስትሪ ጉዞ የውስጥ አቅምን አሟጦ የመጠቀምና አስፈላጊ አቅሞችን የመገንባትም ብሔራዊ ጥሪ ነው። የመደመር መንግስት እሳቤ ከተሞች ከኢትዮጵያ አልፎ ለአፍሪካ ተምሳሌት መሆን እንዳስቻላቸው ተገለጸ። የከተሞችን ችግር ለመፍታት ከፖሊሲ እይታ አንስቶ በእውቀት እንዲመሩና እንደ ጸጋዎቻቸው እንዲያድጉ የተወሰደ መፍትሄ መሆኑም ተጠቁሟል። ሙሉ ግርማይ። ከተሜነት የሰው ልጆች ኑሮን ምቹ የሚያደርግ አገልግሎትን የሚያቀል ነገሮችን በተሻለ መንገድ የሚያሟሉበት የኑሮ ዘይን መፍጠር ቢሆንም የኢትዮጵያ አብዛኛ ከተሞች ግን የተቃርኖ ጉዞን የተከተሉ ስለመሆናቸው ሲገለጽ ቆይቷል። ዶክተር ያሬድ ተሾመ በከተማና መሰረተ ልማት ሚኒስቴር የፖሊሲ ዳይሬክተርና የኢትዮጵያ ከተሞች ፕሮግራም መሪ ናቸው። የኢትዮጵያ ከተሞች ከዘመናዊነት ጋር በተያያዘ የፖሊሲ አተያይ ችግር አስሮ የያዛቸው፣ ከተማን እንደ ስጋት የማየት የአመራር ችግር የተጣባቸው፣ የህዝብን ፍላጎት መመለስ የተሳናቸው መሆናቸው አበይት ችግሮቻቸው ሆነው መቆየቱን ያነሳሉ። የከተማ ልማት ፖሊሲ በውስጡ ከተማን ያየበት አተያይ እጅግ የተሳሳተ ነበረ። ስለዚህ ነገሮች ከፖሊሲ ጀምሮ ስህተት ከሆኑ አፈጻጸም ላይ አብዛኛው ነገር ስህተት ይሆናል። አመራሩ ከተማን እንደ ስጋት የሚያይበት፣ የህዝብን ጥያቄ ከመመለስ ይልቅ የፖለቲካ መሳሪያ የማድረግ ባህሪ ነበረ። ስለዚህ ከልማቱ ይልቅ ፖለቲካን ማዕከል ያደረገ እሳቤን ብቻ የበለጸገበት፣ ስለዚህ ከተሞቻችን የድህነትና ስራ አጥነት፣ ኋላ ቀርነት መገለጫ ማኒፌስቴሽን የነበሩበት ነው። ታዲያ የኢትዮጵያ ከተሞች ከእንዲህ አይነት ችግር እንዲላቀቁ ከፖሊሲ አንስቶ በመዋቅር በእውቀትና እንደ ጸጋዎቻቸው እንዲያድጉ ማድረግም የመደመር መንግስት የወሰደው መፍትሄ ነው። ከወደቅንበት ነው የተነሳ ነው። ከተሞችን የምናይበት አመለካከት መጀመሪያ የፖሊሲ አተያይ ወይ ደግሞ የፖሊሲ ፍልስፍናችን ተቀይረዋል። ድህነትና ስራ አጥነት ኋላ ቀርነት ማዕከል ከነበሩ ይሄን ለመቀየር የብልጽግና የፈጠራና
ስራ እድል መፍጠሪያ ማዕከል ማድረግ የመጀመሪያው አተያይ የተቀየረበትና ዛሬ ዘመኑ ከተሞቻችን በሁሉም የምናይበት አጋጣሚ ያገኘ ነው። ከዚህ አንጻር ነው ከተማና ከተሜነት የዓለም ለውጥ መነሻና የእድገት መዳረሻ ተደርገውም ይወሰዳሉ። ከተሞች በማህበራዊ እይታም የቅይጥ ባህል መፍጠሪያ፣ የህብረ ብሔራዊ አንድነት ማሳያ ናቸው። በኢኮኖሚ እይታውም የንግድ የኢንቨስትመንትና የኢንዱስትሪ እንዲሁም የሥራ ዕድል ፈጠራ ማዕከል በመሆን የላቀ እድገትና የፈጠራ እንቅስቃሴ ሞተርም ያደርጋቸዋል። በፖለቲካው እይታ ደግሞ የፖለቲካ ስርዓት መፍለቂያ፣ የሲቪክ ባህል መሰረት፣ የውይይትና የንግግር ባህል መገንቢያም ከተሞች መሰረት ናቸው። ታዲያ የመደመር መንግስትም ከተሜነት የብልጽግና መዳረሻ ነው ብሎም ያምናል። የመደመር መንግስት ከተሜነትን የሰው ልጅ የብልጽግና መዳረሻ ነው ብሎ ያምናል። ከተሜነት በእቅድና በእውቀት ካልተመራ አይደረስበትም። የመደመር እሳቤ ከተገለጠባቸው ስራዎች መካከል የኮሪደር ልማት በጉልህ ይነሳል። በአዲስ አበባ ጅማሮውን አድርጎ የተተገበረው ኮሪደር ከተማዋን የከተሜነት እድገት እንድትጀምርም እድል የፈጠረ ነው። ከትንሽ ጀምሮ ማስፋትን የተለመው ፕሮጀክት በአዲስ አበባ ሳይገደብም በሁሉም የሀገሪቱ ክፍሎች በ73 ከተሞች ተጠናክሮ መቀጠሉም በከተሞች ክትመት ላይ የገጠሙ ስብራቶችን በመጠገን ረገድ ከታዩ ስራዎች መካከል ፈርቀዳጅ ሆኖ ይጠቀሳል። ማህበረሰብ ማስተባበር፣ ማሰራት፣ ማንቃት፣ ማስጠበቅ አለብን። ትውልዱን መታደግ አለብን። ከጫት ቤት መናጠቅ አለብን። ከሽሻ መናጠቅ አለብን። ፓርክ ስንሰራ፣ ስታዲየም ስንሰራ፣ ወክዌይ ስንሰራ ለዜጎቻችን ዛሬ ሳይሆን በስተርጅና የተሻለ ጤና እንዲኖራቸው ያስችላል። ከተሞች በባህሪያቸውና በጸጋቸው እንዲያድግ ነው የተደረገው። ዘመናዊ ሆኖ ሲል ቢሾፍቱ እንደ ቢሾፍቱ ነው የምታድገው። ጎንደር እንደ ጎንደር ነው የምታድገው። እንደ ባህር ዳር ማደግ አትችልም። ባህር ዳር ሰመራ እንደ አሶሳ ማድረግ አትችልም። እንደ ሰመራ ነው። ይሄ ጂኦግራፊክ ስፓሻል ዲሞግራፊክ ባህሪያቸው በዚህ መልኩ እንዲያድጉ ጸጋ ተሰጣቸው። በጸጋቸው ልክ እንዲያድጉ የማያለምንም ሊመን አውቶኖመስ ሆኑ ከተሞች። የመደመር መንግስት ከተሞች የብዝሃ ዘርፍ ኢኮኖሚ ማበቢያ ስፍራ እንደመሆናቸውም ለክትመት ዝመናውም መልካም እድልን የፈጠረ ሆኗል። እንዲህ ያለው አካሄድም ከኢትዮጵያ አልፎ ለአፍሪካ ምሳሌ የሚሆኑ ከተሞችን መፍጠር ያስቻለ እሳቤን ማንበር የተቻለበት ነው። በስሉጥነታቸው ምሳሌ የሆኑ ከተሞች አሉ። በአፍሪካ እንደ አዳማ እጅግ በዲፕሎማሲ ማዕከልነታቸው የአፍሪካ መዲናነታቸው በግልጽ ሲታሙበት ከነበረው ወጥተው ዛሬ ምሳሌነት ያሉ ከአራቱ የአፍሪካ ኤግዛምፕለር ሲቲ ተምሳሌታዊ ከተሞች ውስጥ አዲስ አበባ አንዷ ሆናለች ዛሬ ላይ። በከተሞች ያለውን የመኖሪያ ቤት እጥረት በተለያዩ አማራጮች ማቃለል፣ ጽዳትና አረንጓዴ ልማትን የህዝብ ባህል ማድረግ፣ ሃይማኖታዊ ባህላዊና ታሪካዊ ሀብቶችን ወደ ቱሪዝም ሀብትነት መቀየር፣ ወጣቶችን በእውቀትና ክህሎት ለስራ ማብቃትም ትኩረት የተቸራቸው ጉዳዮች ናቸው። የኢትዮጵያ የዲጂታል ጉዞና የ2030 እቅድ የነገው የአዲስ ቀን የዜና መሰናዶ የሀገር ጉዳያችን ነው። በኢትዮጵያ የዲጂታል ስትራቴጂን በመንደፍ ለሀገር የዲጂታል ምህዳሩን የሚያሰፉ ዘርፈ ብዙ ስራዎች መስራት ተችሏል። የዲጂታል መታወቂያ፣ የመሶብ አንድ ማዕከል አገልግሎት፣ ዲጂታል ፋይናንስ ተደራሽነት በዚህ ረገድ በጥንካሬ የሚነሱ ናቸው። እያደገ የመጣው የዲጂታል አገልግሎት ይበልጥ ለማዘመንና አካታች ኢኮኖሚ ለመገንባት ዘመኑ በሚጠይቀው ልክ መራመድ ግድ ይላል። ኢቲቪ በነገው የአዲስ ቀን መሰናዶ የዲጂታል ምህዳሩን በማስፋት አገልግሎትን ማዘመን፣ የሳይበር ደህንነትን ማረጋገጥና በሰው ሰራሽ አስተውሎት ተደግፎ ዘርፈ ብዙ ውስብስብ ችግሮችን በመፍታት ሁለንተናዊ ኢኮኖሚያዊ እድገት ለመገንባት ምን እየተሰራ ነው የሚለውን የሀገር ጉዳይ አድርጎ እያነሳ ቆይታ ያደርጋል። ከ1 ሰዓት እስከ 3 ሰዓት በሚኖረው ቆይታም እንግዶችን በዚህ ጉዳይ ላይ ጋብዘን ተጨማሪ ዘገባዎችን ይዘን እንጠብቃችኋለን። አዲስ ቀን አዲስ ቀን በኢትዮጵያ ቴሌቪዥን ብቻ ነገ እንዳያመልጣችሁ። ኢቲቪ 57 ከኢትዮጵያ ቴሌቪዥን የሰዓቱ ዜናችን እንደቀጠለ ነው። የውጭ ዜና። አሜሪካ ነዳጅ የጫነች የቬንዙዌላን መርከብ መያዟን አስታውቃለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው የቬንዙዌላን ሕገ ወጥ ያለችውን የነዳጅ ጫኝ መርከብ መያዟን ነው የገለጹት። ፕሬዝዳንቱ በዋይት ሀውስ ለጋዜጠኞች በሰጡት መግለጫ በቬንዙዌላ የባህር ዳርቻ ላይ እስካሁን ከተያዘው እጅግ ግዙፉን ሕገ ወጥ የነዳጅ
ተቀናቃኝ መርከብ ይዘናል ሲሉ ተናግረዋል። የአሜሪካ ጠቅላይ አቃቤ ሕግ ፖም ቦንዲ በበኩላቸው መርከቡ በቬንዙዌላና ኢራን ላይ ማዕቀብ የጣለበትን ድፍድፍ ዘይት የጫነ ነው ብለዋል። የሀገር ውስጥ ደህንነት መምሪያና የሀገሪቱ የባህር ጠረፍ ጠባቂዎችን ጨምሮ በርካታ ባለስልጣናት በቁጥጥር ስር መዋላቸውንም ገልጸዋል። ቬንዙዌላ በበኩሏ የአሜሪካንን ድርጊት ከባድ ዓለም አቀፍ የባህር ላይ ወንጀል በማለት ድርጊቱን አውግዛለች። የቬንዙዌላ ፕሬዚዳንት ኒኮላስ ማዱሮ ሀገሪቱ መቼም ቢሆን የነዳጅ ቅኝ ተገዥ እንደማትሆን መናገራቸው ይታወሳል ሲል ቢቢሲ ይዘግባል። በመጨረሻም ስፖርት። ኢትዮጵያም በአንጎላ ሉዋንዳ እየተካሄደ በሚገኘው የወጣቶች ጨዋታ የመጀመሪያውን ወርቅ አገኘች። በአራተኛው የአፍሪካ ወጣቶች ጨዋታ ዛሬ ኢትዮጵያ በብስክሌት ውድድር የወርቅና የነሐስ ሜዳሊያ አግኝታለች። በሴቶች የብስክሌት የቡድን የሰዓት ሙከራ ውድድር ኢትዮጵያውያን ብስክሌተኞች የመጀመሪያውን ወርቅ አስመዝግበዋል። በቅርቡም በአዲስ አበባ ከተካሄደው የሁለተኛው የኢትዮጵያ ወጣቶች ኦሎምፒክ የተገኙ ብስክሌተኞች ውጤት አስመዝግበዋል። አልጄሪያና ደቡብ አፍሪካ በውድድሩ ሁለተኛና ሶስተኛ ደረጃን ይዘው አጠናቀዋል። በተጨማሪም በወንዶች የቡድን ሰዓት ሙከራ ብስክሌት ውድድር ኢትዮጵያም የነሐስ ሜዳሊያ አግኝታለች። በውድድሩ አልጄሪያና ሞሪሸስ የወርቅና የብር ሜዳሊያ አሸናፊ ሆነዋል። ከኢትዮጵያ ቴሌቪዥን የቲቪ 57 በ3 ምዕራፎች ለምሽት የተዘጋጁት የዜና መርሃ ግብሮቻችን እነዚሁ ናቸው። ከኛ ጋር ስለቆያችሁ ከልብ እናመሰግናለን። በያላችሁበት መልካም ጊዜ